በዘጠኝ ዓመቷ ፈቅዳ ወዳ ነው ወይ? እየጠየቅኩ እኮ ነው። ተገዳ ነው ወይ? አንድ የዘጠኝ ዓመት ልጅ እውነት እየጠየቅኩ ነው። ተገዳ ነው ወይ? እየጠየቅኩ ነው እኮ ተገዳ ነው ወይ? አምላክ አለ ወይ ነው የኔ ጥያቄ። እንደው አምላክ ይሄን ይፈቅዳል? ስለ አምላክ ሆነ የምታወራው መጀመሪያ ስለ ድንግል ማርያም የጠየቅኩን መልስ። አታወራትም። እዛ ጋር አላስገባህም። እኔ የስም የለመዳችሁት አታድርግም። ለምንድን ነው እግዚአብሔር የ15 ዓመት ህፃን ልጅ ራሱ ሴት ልጅን ሔዋንን ረግሞ በጸነሸች ሰዓት ትቃይዋን አብዝቶ ስትወልድም መከራዋን አይታ እንድትወልድ አድርጎ ራሱ በማጸኗ ገብቶ ራሱ እንድትሰቃይ ያደረጋት ለምንድን ነው? መልሰው እሱ መጀመሪያ ሔዋን ነው እያልከኛለሁ፣ ማርያም ነው እያልከኛለሁ። ሁለት ሔዋን ማለት ምን ማለት ነው? ሴቶች ማለት እኮ ነው። መልሰው እሱ ለምንድን ነው ያሰቃያት ድንግል ማርያም? እሱን ይኸውልህ ምክንያት ይኖረዋል። እሱን የሚመልሱልህ ሰዎች ይኖራሉ፣ ይመልሱልሃል። ትመልሳለህ፣ አንተ ትመልሳለህ። ዳውራ እሱን የሚመልሱልህ እኔ ነው ብዬ አልልህ። አንተ አትልም። ታዲያ ለምን ማናና ነው ይታባቱ ደከከናም ስለ አይሻ ልታወራ ነው? ይሄ ታስመልስ አይቻልም። የምን አባት ስለ አይሻ ማውራት ነው? ይሄ ነው መመለስ ያለብህ መጀመሪያ። ራቁታም እና ለምንድን ነው በዘጠኝ ዓመቷ ያገባችው? ይሄ ሳትመልስ መልስ ብዬ የጠየቀው ጥያቄ አለ። መልሰው። ማንንም ሰው ነው መመለስ ያለብን። አይቻልም። ስለ አይሻ ማውራት አይቻልም። ክልክል ነው፣ ነውር ነው። ጨስ እያልክ እየተቃጠልክ መጀመሪያ ይሄን ጥያቄ ትመልሳለህ። ኮረንት ትጨብጣለህ። ገና አይቻልም። ምን አገባችሁ እናንተ? አይሻ እንደዚህ ነው፣ አይሻ እንደዚህ ነው፣ ነብዩ መሐመድ ነብዩ ምን አገባ? ይሄ መልሰው መጀመሪያ ስለ ራስህ አውራ። መጀመሪያ ወደ ውስጥ መጀመሪያ የምትጠየቀውን መልስ። መጀመሪያ ለምንድን ነው ድንግል ማርያም ለአቅመ ሔዋን ሳትደርስ ረግሞ እኮ ነው ሔዋንን ረግሞ በጸነሰች ጊዜና ስትወልድ ስቃይዋ እንዲበዛ አድርጎ ያሰቃያ? ጥያቄ ነው፣ መልስ። ምን አገባ ስለ አይሻ? ምን አገባችሁ? ወዳ ነው፣ ፈቅዳ ነው፣ ትዳር ነው፣ አለቀ። ደስ የሚል ፍቅር ውስጥ እኖር ነበር አለች። ከነ ልጆቿ ያገቧትን ሴት ስለሷ አታወራም። ጥሩ ነገር አደረጉ ብላ አታወራም። ያለሷ ከሷ ውጭ ያገቧቸው ሴቶች ባላቸውን የሞተባቸው ልጆች ያሏቸው ምናምን ናቸው። ስለ እነሱ አታወሩም እናንተ። ስለ ይሄ ጥሩ እንትናቸውን አታወሩም። ከነ ልጆቿ ከነ እንትናቸውን ያገቧቸው ሴቶች በቃ ስለ እነሱ አታወሩም። ይሄ ያደረጉት ጥሩ ነገር እሱን አትነኩትም። ሰው ናቸው። አንተ ደደብ ትውልድ ነብዩ መሐመድ አምላክ አድርገህ እንትን እያደረግከው ከሆነ ተሳስታል። ሰው ናቸው። የሰው ባህሪ ነው። ሰው ስለሆነ ነው ያገቡት። በቃ አለቀ። ሰው እኮ ናቸው። እርሶ ሰው ናቸው። የሰው ድርጊት ነው ያደረጉት። አያትህን ትናንት ያደረገችው ነገር ነው የተደረገው። በአያትህ የተጻፈ ታሪክ፣ በአያትህ የተደረገ ድርጊት ነው ይሄ። መጀመሪያ እሱን ተወውና ሰው ስለሆነ አምላክህን አስረዳ እየተባልክ ነው። ለአቅመ ሔዋን ሳትደርስ ድንግል ማርያምን በማህፀኗ ውስጥ ገብቶ ስላሰቃያት አምላክ ብለህ የምትለው ስለሱ መልስ እየተባልክ ነው። የርብቃውን ካነሳው ደንብረህ ትጠፋለህ። አላነሳውም። የሚነሳበት ሰዓት አለ። ሌላ ነገርም አለ። ደንብረህ ትጠፋለህ። ገና ነከዋለሁ። ኦርቶዶክስ ነኝ የምትል የፈርዖን ደቀ መዝሙር የዲያብሎስ ካድሬ ገና እናንተ ጋር ብዙ የምንወራረደው ይሳባል። ገና ይወራል። ገና ገድለ ሰዶምህን ይነበብላል። ብዙ ጉድ ነው ያለው። ገዳም ውስጥ የሚደረገው ጉድ ገና ይዘረገፍላል፣ ይነገራል ገና። ስለዚህ እኔ አንድ ጥያቄ ነው የጠየቁት። ለምን ድንግል ማርያም ራሱ ድንግልናን መርጦ ወንድ የነካትን ሴትን ተጠይፎ ለአቅመ ሔዋን ሳትደርስ በ15 ዓመት
ጉድ ስላለ እሱን እንዳይወጣ ዝም ብላችሁ ስብከት መጽሐፍ ቅዱስን ብቻ ነው ማስተማር ያለበት። ትውልድ ካለበት ጥመት ካለበት ድንቁርና ካለበት ጥላቻ ወንጌልን አስተምሩት፣ መጽሐፍ ቅዱስን አስተምረው ስበኩት። እነንትና እንደፈለጉ ይሁን። ምን አገባ ስለነንትና? ምንድነው የሚያገባቸው ስለነንትና? ምንድነው የሚያገባቸው ስለነንትና ሚስት ስለነንትና ነብይ? ምን ያገባቸዋል? ምን ያገባ አንተ? በግድ ተከተለው ያለ ሰው አለ። ካልፈለግ ካለመከተል ነው። ያስገደደ ሰው የለም። የምትከተለው ነው። ስለሱ መረዳት አለብህ መጀመሪያ ነው። አንተ የተሸከምከውን መጽሐፍ በእርግጥ ማንነቱ ያልታወቀ መጽሐፍ ተሸክመ እየተንገራገድክ ስለነንትና በእነንትና መሳደብ በእነንትና ስድብ ውስጥ እንትና እያንቋሸሽ የአንተ እውነት የምታደርገው ሃይማኖት አይኖርም። ይፈተሻል። አሁን ይታያል። አሁንም መጽሐፍ ቅዱስ ይታያል። ንጽጽር የሚባለው ነገር እንዲጠፋ ነው አይደል የምትሰሩ? ንጽጽር የሚባለው ነገር እንዲጠፋ ነው አይደል? እንዲቀር ነው አይደል የምትሰሩ? የምትጥሩ ትውልድ ከእውቀት እና ከንግግር ሜዳ ልታርቁት ነው። በጥላቻ መርዛችሁ ልታጠፉት ነው፣ ልታስቀሩት ነው። አይቻልም። ይቀጥላል። የፈለግከውን ብታድር እንደፈለግከው ብትሳደብ አይቻልም፣ አይቀርም። ገና ይገለጣል መጽሐፍ ቅዱስ። ስለዚህ አንተም ወደ መጽሐፍ ቅዱስ ተመልሰህ እዛ ጋር የሚመላለሱ ሰዎች እንዴት አድርገህ ማስተናገድ እንዳለብህ መጀመሪያ መሰልጠንና ማወቅ ያለብህ አንተ ነህ። ውጣ ከስድብ። ምን አገባ? ሙስሊሞች እንዲህ ናቸው፣ ነብዩ መሐመድ እንዲህ ናቸው፣ እስልምና በውሸት ነው የሚቀጥለው፣ እስልምና ሴቶች መብት የላቸው። ምን አገባ? እስልምና እንደዚህ ነው እያልክ እያስፈራራ ትውልድ እዛ ጋር እንዳይገባ ነው። ሌላ ምንም ምክንያት የለም። ምን ምክንያት አለ? ምን አገባችሁ? ካልሆነ ስለ ራሳችሁ ሃይማኖት ነው መስበክ ያለባችሁ። እናንተ ሌቦች፣ ስለ ራስህ ሃይማኖት ነው መስበክ ያለብህ። ስለ ድንግል ማርያም እንዳይወራ ነው ስለ አይሻ የምታወራው ሁሌ። ስለ ርብቃ እንዳይወራ ነው ስለ አይሻ የምታወራው። ገና ይወራልሃል። እኩል ለማድረግ ነው። አይሆንም። በቃ አንተ ጋር ያለው አምላክ ሰው ሆነ የሚለው ያንተ መሰረት ነው። እናንተ ጋር አምላካችሁ እጅ አለው፣ እግር አለው፣ ምናምን አለው፣ ልብስ አለው። የለም፣ አይቻልም። እኩል ለማድረግ ነው። ከዛ እንደፈለክ ልትሆን ነው። ስለምትሸማቀቅበት እኮ ነው። አምላክ ሰው ሆነ የሚለውን ስለምትሸማቀቅበት የእነንትናም እንዳንተ አይነት ልታደርግ እኮ ነው። እንዳንተ በቃ አምላክም ሰው ነው ልትል ነው። አይቻልም፣ አይሆንም። እናንተ ጋር ያለው አምላክ ሰው ሆነ የሚለው። ስለዚህ የምትጠየቅ ከሆነ እሱ ነው መመለስ ያለብህ መጀመሪያ። የምትጠየቀው መልስ መጀመሪያ። ክርስትና ውስጥ ሰው እንዴት አምላክ እንዴት ሰው ይሆናል? ለምንድን ነው አምላክ በወንድ ልጅ ቅርጽና እንትን የተወለደው ተብሎ ሲጠየቅ እናንተም እኮ እንደዚህ ነው ይላል። ስላሴ የሚባለው ነገር እኮ ማንም የሚገባው ሰው የለም፣ ትክክል አይደለም፣ መጽሐፍ ቅዱሳዊ መሰረትም የለውም ተብሎ ሲባሉ እናንተ ጋር እኮ እኛ እያልን ነው የሚያወራው፣ እናንተ ጋርም ስላሴ አለ፣ ከአንድ በላይ እንዳለ ነው የሚያሳየው ይላል። ግን እኮ አንዳንድ ደግሞ አለፍ ብሎ ግን እኮ አንድም እኮ ቁጥር ነው፣ ለምን አንድ ሆነ ይላል። እና ስንት ይሁን ምን ይሁን አንድ ለምን ሆነ የምትል ከሆነ ለምን ኖረ ነው። በቃ ኤግዚስት እየሆንክ ነው። አንድ ለምን ሆነ የምትል ከሆነ በቃ ሰው ሁሉ አምላክ ነው ማለት ነው። ብዙ መሆን ካለበት፣ ካልሆነ ደግሞ በቃ አምላክ የለም እያልክ ነው። እናንተ ደንቆሮች። የለም ስላሴን በሌላ ሃይማኖት ውስጥ መፈለግ፣ የክርስቶስ ስቅለትን በሌላ ሃይማኖት ውስጥ መፈለግ፣ በራሳቸው ማስረዳት ሲያቅታቸው እኮ ነው እኩል ሊያደርጉ። የኛ እግር አለው፣ የኛ አምላክ ጾታው ወንድ ነው እና የእናንተም እኮ እንደዚህ ነገር አለው ይላል። የእናንተ አምላክ እኮ እግር አለው፣ እጅ አለው ምናምን ይላሉ። ይሄ በጣም ይገርመኛል። በጣም ነው የምሰቀው እንዴ! ሙሉ እኮ ነው ሙሉ ፍጹም ሰው የሚባለው አምላክ እያመለክ የእናንተና እግር አለው፣ እጅ አለው ቢኖረውስ ምን ልትሆን ነው? ቀኝ እጅ አለው፣ ሁለት ቀኝ እጅ አለው ምናምን ቢኖረውስ ነው የምልህ እኔ። ምን ልትሆን ነው? ሰው ነው እያመለክ ያለው እኮ። የአንተ ፍጹም ሰው የሚባል
የሚራብ የሚበላ የሚጠጣ የሚተኛ የሚደክም የሚያርፍ የሚንቀሳቀስ የሚመላለስ የሚጠፋ ህፃን ልጅ የደከመ ምናምን የሚባል ብዙ የሰው ልጅ ባህሪ የሚገልጸው አምላክ ተሸክመ ስለእናንተና ታወራለህ። አታፍሩ? አትሸማቀቁም? እናንተ ቆሻሾች ቀጥ ብለህ ዝም ብለህ ሃይማኖትን ነው መስበክ ያለብህ። አይቻልም። ገና ዘረግፍልሃለሁ። ብዙ ጉድ አለ። ጉድ እንዳይወጣ ነው አይደል እንደዚህ የምታደርጉት? ይወጣል። እናንተ መቼም አታውቁም። እናንተ አፋችሁ በከፈታችሁ ቁጥር ደግሞ እኛ እጥፍ አድርገን ነው የምናወራው። ወንድ ልጅ ፐሬድ የሚያይበት ሃይማኖት እየተከተልክ ስለ ሴቶች ሃይማኖት ታወራለህ። ወንድ ልጅ እኮ ሴቶች ተሳስመው ልጅ የሚወልዱበትን ሃይማኖት እየተከተልክ ስለ ሰዎች ሃይማኖት ታወራለህ። ኢየሱስ ክርስቶስ ከንፈሬን ገልጭቶ ፌንት አስነቀለኝ የሚል ሃይማኖት እየተከተልክ ስለ ሰዎች ሃይማኖት ታወራለህ። የድንግል ማርያም ጡት እነ ክርስቶስ ሰምራ ሲያልቡትና ሲጠቡት ነበር እያልክ የሚለውን ሃይማኖት እየተከተልክ ስለ ሰዎች ሃይማኖት ታወሩ። እናንተ ቆሻሾች። ሰይጣን ከሰው ጋር እያወራ ነበረ እና ለሰይጣን ጋር ከሰይጣን ጋር ምክክር ያደረገ ጻድቅ አባት አለ ብለህ እያወራ ስለ ሰው ሃይማኖት ልታወራ አብርሃም ልጁ እንዲሰቀል ልጁ ምንድነው እንትን እንዲያደርገው ሐሳብ ለእግዚአብሔር ያቀረበው ሰይጣን ነበረ ብለህ እያወራ አንተ ስለ ሰው ሃይማኖት ልታወራ? ኢየሱስ ክርስቶስ እንዲሰቀል ለኛ የተሰቀለው ኢየሱስ የሚባለው እንዲሰቀል ዋና ሚና የተጫወተው ሰይጣን ነው ብለህ እያልክ ይሄ ጥያቄ ሳትመልስ ስለ ሰዎች ሃይማኖት ታወራላችሁ እንዴ? እናንተ የእግዚአብሔር ሐሳብ ሰይጣን ሰርጾ ያውቀዋል ይላል መጽሐፍ ቅዱስ። እንደዛ ነው። እግዚአብሔር ያሰበውን ሰይጣን ለአዳምና ለሔዋን ሲነግራቸው ነበረ ይላል። ስለሱ ሳትመልስ እሱን ሳትመልሱ ስለ ሰው ሃይማኖት ታወራላችሁ እንዴ? እናንተ እንደዚህ እንዳትሆኑ ነው አላላቸውም? ሰይጣን ትክክል ነበረ እኮ እንደዛ እንዳይሆኑ አስወጧቸው አለ እግዚአብሔር። ስለዚህ ሰይጣን ያውቅ ነበረ። የሲኦል ቁልፍ የነበረው ከሰይጣን ጋር ነው። ምን ይሰራል ከሰይጣን ጋር? ይሄ ሳትመልስ ስለ ሰዎች ሃይማኖት ታወራለህ? ምን ይሰራል? እግዚአብሔር የሲኦልን ሃይማኖት ሰይጣን ሊቀጣበትን ያዘጋጀውን ሲኦል ቁልፉ ለሰይጣን ሰጠው። የምረን ነው። ስለዚህ ሳትመልሱ እናንተ ቆሻሾች ብዙ ጥያቄ አለ፣ ነፍ ጥያቄ አለ። ሰይጣን ጥርሳለው የለውም ተብሎ አይጠየቅም እንደተባለው ጥያቄ ሲጠየቁ ማለት ነው። ብዙ መልስ የለው ጥያቄ እናንተ ጋር ነፍ ነው ያለው። እሱን ሳትመልስ ስለየትኛውን ሃይማኖት አታወሩም። ብዙ ጥያቄ ትውልድ አለ፣ የሚጠየቅ ጥያቄ አለ። ወደድክም ጠላህም አንገትህን ተረግጠህ ትመልሳታለህ እንጂ እሱን ላለመመለስ የእናንተን ሃይማኖት እያንቋሸሽ ዝም ብለን እንቀጥላለን የሚባል በ21ኛው ክፍለ ዘመን አይኖርም፣ አይሰራም፣ አይደረግም። እኛ በህይወት እስካለን እናንተ ጓዳ ውስጥ ያለው ጉድ ገና ይዘረገፋል፣ ይነገራል። ወደድክም ጠላህም እየመረረ ጭስ እየጨስ ትሰማዋለህ፣ ታዳምጠዋለህ፣ ይነገራል። በዚህ ዘመን ዝም ብሎ የሚያዳምጥ ትውልድ የሚኖር ይመስላል? እናንተና አይመልሱም። እኛ ነብዩ መሐመድ እንደፈለግን ብንሳደብ እነሱ ክርስቶስን ስለሚከተሉት ነብይ ብለው ስለሚያምኑ ሊሳደቡ አይችሉም ብለህ እንደፈለግ ካፈን የምትከፍትበት ሃይማኖትና ምእመን አይኖርም። እኔ ለጠልጥሃለሁ፣ እኔ ቸነክርልሃለሁ፣ እኔ አጋልጥሃለሁ። እኔ ፈረንጅን እያመለክ የማንንም ነብዩም ሆነ ምእመን አትነካም። የነጮችን ፖለቲካ እያራመድ የሞተ እኮ ነው። በቃ ከሺህ ምናምን ዓመት በፊት የነበረ ፖለቲካ ነው የምታራምዱት እናንተ ደናቁ። ክርስቶስ እንዳያመልኩ እግዚአብሔር እንዳያመልኩ በክርስቶስ ታሰሩ። ክርስቶስ እንዳያመልኩ በጳውሎስ ታሰሩ። ጳውሎስ እንትን እንዳያደርጉ ድንግሏን መጣች። ድንግሏ እንድትረሳ ምንድነው ጻድቅ የሚባሉ አባቶች መጡ። እነሱ እንትን ለማድረግ ደግሞ አባቶች መጡ። እዛ ጋር አባቶች አሉ። አባቶች ያሉት ይሁን።
በቃ የአባት አምላክ ይሆን የንስሐ አባት የምናምን አባት ሚስጥሩን የሚያውቁት እነሱ ናቸው፣ የሚተረጉሙት እነሱ ናቸው እየተባለ በዚህ ልክ እንደዚህ ነው የታሰረው። አባት ይከበራል እንጂ አይፈራም። የሃይማኖት አባቶች መከበር አለባቸው። ለምን? ትክክለኛ የሃይማኖት አባቶች ስለሆኑ ሳይሆን አባቶች ስለሆኑ ትልልቅ ሰዎች ስለሆኑ ብቻ ነው መከበር ያለባቸው እንጂ ቦታውን አይገባቸውም። ሌቦችና የዝሙት ትራፊ ሰዎች ናቸው፣ አይገባቸውም። አንድ ንጹህ የለም፣ ሌቦች ናቸው፣ ቆሻሾች ናቸው፣ ትልልቅ ናቸው። በትልቅነታቸው መከበር ብቻ አለባቸው፣ አለቀ እንጂ እነሱ እንደፈለጉ አድርገው እየተረጎሙ እነሱ በተረጎሙት የምንቀበለው መጽሐፍ ቅዱስ የለም። አያውቁትም፣ ራሱ መጽሐፍ ቅዱስ አያውቁትም አያውቁትም። ስለዚህ ትጠየቃለህ፣ ወደድክም ጠላህም ትጠየቃለህ። ለሚጠየቀው ጥያቄ ነው መመለስ ያለብህ። እኔ እየጠየቁ ነው። ለምንድን ነው ፈጣሪ የ10 ምናምን ዓመት ህፃን ልጅ ማህፀን ውስጥ ገብቶ 9 ወር ቆይቶ የተወለደው? ለምንድን ነው ድንግልናን የመረጠው? ለምን? ለፊደል። ሌላ ምንም መልስ የለም። መጀመሪያ እሱ ነው ማስታረቅ ያለብን። መጀመሪያ ስለ ድንግል ማርያም ነው ማውራት ያለብን። መጀመሪያ ስለ እነሱ አውራ። መጀመሪያ ስላዋረድካቸው ትልልቅ ሰዎች ነው ማውራት ያለብን። መጀመሪያ ዝሙት ሰሩ ብለህ የምትላቸው ትልልቅ ከፈጣሪ ጋር ሊያስታርቁ የመጡ ነብያቶችን ስለ እነሱ ነው ማውራት ያለብን። መጀመሪያ ስለ ለውጥ ነው ማውራት ያለብን። መጀመሪያ ስለነ ሰለሞን ስለነ ዳዊት ነው ማውራት ያለብን። ለምን? በማይገባቸው ቃል ስለምትገጻቸው። እናንተ ሌቦች፣ እናንተ ቆሻሾች። እነሱ የነጹ የጸዱ ናቸው። መጽሐፍ ቅዱስ እንደሚነበበው ማንነት የላቸውም። እነሱ የጠፋ ህዝብ ከፈጣሪ ጋር ሊያስታርቁ የተላኩ የተመረጡ ሰዎች ናቸው። እናንተ የምትሉትን ማንነት የላቸውም። እነሱን እየወነጀልክ እና አብርሃም ማን ነበረ ባለፈው? አብርሃም ሲኦል ውስጥ ነው እኮ አለኝ እኮ። አንድ በድፍረት መሰረት የለውማ። አብርሃም ካልጸደቀ፣ አብርሃምን ካልተከበረ፣ አብርሃም አባት ካልሆነ፣ አብርሃም አርአያ ካልሆነ፣ አብርሃም ፈለግ ካልሆነ ማንን ነው የምትከተለው? አብርሃምን እየወነጀልክ አብርሃምን ሲኦል ውስጥ እየወረወርክ እነ ጉርጢ ሙርጢ እነ ምናምን የሚባሉ እከካም ሰዎች ሌዝቢያኖች እና ጌይ የሆኑ ሰዎችን ታመልካለህ። አንተ ቆሻሻ ገና ትረገጣለህ። ኦኬ ሊዱ እንዴት ነሽ? እየረኩ ነው የምለታለች ቆሻሻ። ሊዱ አለሽ? ስለዚህ ቅድም እንደጀመርኩት ምንድነው ክርስቶስ መሰደብ የለበትም። ክርስቶስ መሰደብ የለበትም። ድንግል ማርያምን መሰደብ የለበትም። ክርስቲያንን በሚሉ ቆሻሻ ሰዎች በሚያደርጉት ድንግል ማርያም መሰደብ የለበትም። ክርስቲያንን በሚሉ ወንበዴዎች፣ ሸርሙጦች፣ አመንዝራዎች፣ ገረዶች በሚያደርጉት እንደ ድንግል ማርያም መሰደብ የለባቸውም። እንደዛ እንድትል የሚያደርጉ ሰዎች አሉ። እኔ አውቃለሁ። አንተ የሆነ ሃይማኖት ውስጥ ትልቅ ሰው የሚባል ትልቅ መሪ የሚባል ምንም ክብር የላቸውም። በሚያስነውር ጠየፍ በሆነ በጣም በሚቀፍ እኮ ነው። እኔ የረገጣ አባት ነኝ፣ እንደው የብልግና ሊቅ ነኝ። እንደዛ ብዬ ግን አልናገርም። በሆነ በጣም በሚያሳፍር ቃላት እኮ ነው ነብዩ መሐመድ የሚሳደቡ። ባለፈው እንዴት እንደደነገጥኩ እዚህ ጋር አንድ ነጥብ ከታች ያስቀመጠውን ኮመንት እንደዚህ እያልክ ክርስቲያን ነኝ ትላለህ፣ እንደዚህ እያልክ የክርስቶስ ተከታይ ነኝ ትላለህ።
ጸያፍ እኮ ነው። እነዚህ ሰዎች ክርስቲያን አይደሉም። እነዚህ ሰዎች የሰይጣን መንፈስ የተናወጠባቸው ናቸው። ቆሻሻ ናቸው። ክርስትና ጋር በፍጹም የማይተዋወቁ ሰዎች ናቸው። ወደዳቸውም ጠላቸውም ነብዩ መሐመድ በእናንተ ልሳን የሚነሱ ሰው አይደሉም። ወደዳቸውም ጠላቸውም ነብዩ መሐመድ በእናንተ ክብር ብታከብሯቸው ነበር። የሚገርመኝ ነው። ለታቁማ አታነቡማ። ስነ ምግባር ማለት ጽዳት ማለት ምን ማለት እንደሆነ ቦታ የለውማ። እናንተ ጋር እውቀት ምን ማለት ነው? አስተዳደር ምን ማለት ነው? አስተዳደግ ምን ማለት ነው? ንግግር፣ አያያዝ፣ አመራር ምን ማለት ነው? አታቁማ፣ አታነቡም። የት ታውቁታላችሁ? የት ነው የምታውቀው? ሃይማኖት የሚባል አያስፈልግም የሚባሉ ፈላስፋዎችን እያንቆለጳጰስክ ክርስቶስን በጣም አከብረዋለሁ እናቱን በጣም ንጽሕት ነች የሚሉ ሰው እያንቋሸሽክ ትውላለህ። እናንተ የምታንቆለጳጵሷቸው ፈላስፋ አዋቂ ምናምን የሚባሉ ሰዎች ስለ ክርስቶስ ቢጠየቁ አንድ ደንቆሮ መሀይም ነበረ ይሏቸዋል። እንደዛ ነው የሚሏቸው። ለምንድን ነው ስለዚህ ያልተናገረው? ዝም ብሎ ነው እንዲህ እንደዚህ ህዝብን ያጀዘበው ምናምን ብለው እንደዛ ይሏቸዋል። ክርስቶስ ግን ድንቅ ፍጡር ነበረ፣ በጣም በንጽህና የተወለደ ነው፣ እናቱም በጣም የተከበረች ነው የሚሉ ሰው ግን እያንቋሸሽክ ትውላለህ። እናንተ ቆሻሻ ናችሁ፣ አታነቡም። ብታከብሯቸው ነበር። የሚገርሙ አንባቢ ሰው ነው የሚያከብሯቸው። እውቀት ያለው ሰው ነው የሚያከብራቸው። መጽሐፍን የሚያገለባበት ሰው ነው የሚያከብራቸው። ጽዳትን የሚወድ ሰው ነው የሚያከብራቸው። ለእውቀት ቦታ ያለው ሰው አይምሮውን የሚሰራ ሰው ነው የሚያከብራቸው። እንደናንተ ቆሻሻ ከነ ቆሻሻችሁ ብታከብሯቸው እኔ ይገርመኛል። ቄጣችሁ ውስጥ ከነ ተቀረቀረው አራችሁን ብታከብሯቸው እኔ ይገርመኛል። ስለ ጽዳት እያወሩ ጭስ ዋጣው አጨሳለሁ ገና ኮረንት ትጨብጣላችሁ። ቄጡ የማይታጠብ ሰው ነብዩ መሐመድን ሊያከብር አይችልም። ቢያከብራቸው እኔ ይቀየማል። ስለ ጽዳት ነዋ። የጽዳት አርአያ ናቸዋ። የጽዳት ተምሳሌት ናቸዋ። ምን ልትሆን ነው? እንደዚህ ነው። ና እንደዚህ እያደረኩ ነው ማባረር። ና አውጣ። ይህ ብሎክ አድርጓል። የሚሳደብ ሰው ብሎክ አድርጓል። ቄጡን የማይጠርግ ሰው ነብዩ መሐመድ ሊያከብር አይችልም። አይችልም። ማንነትህ እኮ ነው፣ አንተን አይደለም፣ ወድህ አይደለም። ሰይጣን የተናወጠው ሰው ስለ ሰው ነቢይ፣ ስለ ሰው ሃይማኖት ምንም ደንታ የለውም። ሰይጣንና ዓላማ ምንድን ነው? ማሳሳት ነው። ስለዚህ ምንድን ነው ባቢሻ ትንሽ እርፍ እያልክ ውሃ እየጠጣ ብራዘር። ካፌ አለ፣ ካፌ ይዤ ነው የማወራው። ኦኬ። በደንብ ደግሞ ቤቱን ታብ ኮፒ ሊንክ አድርጉ። ቤተሰብ የሆናችሁ እጃችሁ ምንድን ነው? አይስ ካፌ ታውቃለህ? ቀዝቃዛ ቡና ታውቃለህ? በበረዶ የሚጠጣ ይመች አባቢ። አሁን እንደዛ እየጠጣው ነው የማወራው። የምር ግልጸኝነት በጣም ይመቻል፣ ደስ የሚል ነው። ያው እንግዲህ አእምሮ ያለው ሰው ይማራል ብለን እናስባለን። እኛ መሳደብ ጠልተን አይደለም፣ ነገር ግን ደግሞ ያው በእኛ ስለማይፈቀድ ልንሳደብ አልቻልንም። ላይክ ሙስሊም ኮንክ ማውራት አይፈቀድም። ቆይ እኔ ሀሳቤ ልጨርስ። እኔ ክርስቲያኒት እንትን እያደረኩ ስለ ክርስትና እያወራሁ ክርስቲያኖች እንትን እያደረኩ ሙስሊም ማውራት አይፈቀድም። ስለ ሙስሊሞችን እያወራሁ አንድ ክርስቲያን እንዲያወራ አልፈቅድለትም። ትክክል አይደለም። ኃላፊነቱን የምወስደው እኔ ነኝ። ስለ የትኛውም እና ስለ ማንም እንደፈለግኩ አድርጌ የመለጥለጥ መብት ያለኝ እኔ ነኝ። እንደዛ ነው ብዬ ነው ማለት። ይሄ እናንተ ስለ ራሳችሁ ብዬ ነው እንደዛ ነው።
ማንንም ሰው ማለት ነው ክርስቲያንም ሙስሊምም የሆነ ነገር ከኋላውን አስቀምጠው እንትናን ትክክል አይደለም። እኔ ሁለቱም ነው እንትን እያደረኩ ያለው። ተጀምር ክርስቶስን የሚሳደቡ ሰዎች ነው በመለለት የጀመረ ድንግል ማርያምን የሚናገሩ መሀይማን ሰዎች በጣም ጠያፍ በሆነ ቃላቶች ስለነ ድንግል ማርያም የሚያወሩ ሙስሊም ነን ባይ ደናቁርት አሉ። አንዳንድ እንትኖች ማለት ነው በጣም ነው የሚያስጠሉት። በነገራችን ላይ እውቀት እንደሌላቸው ነው የተረዳሁት። ከአማርኛቸውም ከንግግራቸው ምንም የሚያውቁት ነገር የለም። ሃይማኖታቸውን አያውቁትም እንጂ ድንግል ማርያም እና ኢየሱስ ክርስቶስ በእነሱ ሃይማኖት ምን አይነት ቦታ እንዳላቸው ቢያውቁ አይናገሩም። እዚህ አለማወቅ ነው። ሁሉም ወደ ልቡና ወደ ሃይማኖቱ መመለስ አለበት። ስለራሱ ማወቅ አለበት መጀመሪያ። ሰው እፎይን እየተከተለ ለሃይማኖት ክብር ሊኖረው አይችልም። ሰውና እፎይ እየተከተለ ስለ ክርስትና እውቀት ሊኖረው አይችልም። ስለ ወንጌል እውቀት ሊኖረው አይችልም። እውቀት የለውም። በየቀኑ ነብዩ መሐመድ እንዴት መስራት እንዳለብህ እየተማርክ የክርስቶስን ፍቅር አንተ ውስጥ ሊኖር አይችልም። እየተማርክ ያለው ነብዩ መሐመድ እንዴት መጥላት እንዳለብህ ነው። ምን ይሰራልሃል? ምን ይሰራልሃል? ወይስ እነሱ ጋር እውነት አለና እውነታውን ላይ ይገባብን ከሆነ ግን በዛ የሚሸፈን እውነት የለም። እንደዛ የምትሉ ከሆነ ይነገራቸዋል። መቼም ወደድክም ጠላህም ሊዷለሽ ሊዷለሽ። ኦኬ ኪንግ እንዴት ነህ? ሰላም ናችሁ? ሰላም ነው። ወይ አይሰማም? እንዴት ናችሁ? ሰላም እያደረግህ ሚዩት እያደረግህ እንዴት? ምን አልከኝ? ኦኬ ድምፅ አለ። እሺ አዎ አንተ ላይ ፖለቲካ እየሰሩ ነበርና ባለፈው ትናንት ከትናንት ወዲያ ነው እዚህ ጋር መተህ ካወራ በኋላ አንድ ከክሰው አለ። አንድ አሳዳጊ የበደለው ቆሻሻ ሰው አለ። ሆይ ነኝ ምናምን የሚል ሰው አለ። አንድ ቆሻሻ ሰው ሲጀመር ሰገጤ ነው። እንደሱ በጣም መሀይም ሰው የለም። የት እንዳደገ እኔ አላውቅም። የመጨረሻ ሰገጤ ሰው ታውቃላችሁ። እኔ ስለሱ አንዳንድ ሰዎች እንትን ያደርጉ በጣም ነው እንትን እንለው። ትክክል አይደለም። አሁን ነው እፎይ ምናምን ነገር ንጽጽር ምናምን ባለፈው ማነው ኢብሮ ነው እንደዛ ሲል የሰማው። ልጠይቀው ነበረ ሁላ ምንድነው ዓላማ ክርስትናን መሳደብ ነው እንዴ ኢብሮ? ለምንድን ነው በዛለት ምናምን ብዬ ተቀይሜው ነበረ። የምን ንጽጽር ነው? ከእፎይ ምን ያውቃል ስለ ክርስትና? ለምንድን ነው የውይይት ጥሪ የምታገረው? እንደዚህ አይነት ሰዎች ምን ያውቃል? እንደዚህማ ከሆነ መሸነፍ ነው። ሰው ምንድን ነው የሚያወራው? አዋቂ ሰው ስለሆነ እነዛ ሰዎች እኮ በቃ ሊገጥሙት አልቻለም ምናምን ይላል መሀይም ሰው። ስለዚህ እነሱ እንደዛ ስለተባለ እንትን ማለት አለብን ነው? ምን ልታወራ ነው? እፎይ ከሚባል ሰው የውይይት ጥሪ ብለህ እንትን የምትለው የሚል ሰው ካለ ምን ልታወራ ነው? ስለ ክርስትና የሚያውቀው ምንም ነገር የለም። መጽሐፍ ቅዱስን አያውቀውም። ንጽጽር የሚባለው ሚስጥሩን አያውቅም። እፎይ የሚባል አንድ ደንቆሮ ልቂፈው አያውቅም። ስለዚህ በደናቁርት ስፍራ ዝም ብለህ አስረህ እዛ ጋር እንትን ጥለህ ነው ዝም ብለህ ስራህን መስራት ያለብህ ወይ ሌሎች ሰዎች ካሉ ማለት ነው እንጂ እንደነዚህ አይነት ቆሻሻ ሰዎች ለምንድን ነው በዚህ ልክ እንትን የሚሆነው? ወይስ ሰው የሚያወራው እውነት ነው ብላችሁ ስለምታምኑ ነው? አንዳንድ ገረድና ገርዳሚ ሰዎች ባለፈው በድንግል ማርያም ስም ስለማለ በቃ ከአንተ ጋር ሊያወራ ይችላል ብላ አንድ ቆሻሻ ሴት፣ አንድ ገረድ ሴት፣ አንድ መረን ሴት፣ አንድ ቆሻሻ ሴት ወይድ ጋር ገብታ ከእፎይ ጋር ታወራለህ ወይ?
አይሳደብም። ከእፎይ ጋር ደረጃውን ከፍ ለማድረግ እኮ ነው የሱ ሙስሊም ነኝ ምናምን ብላ ነው የምታወራው። አንቺን ብለው ሙስሊም፣ አንቺን ብለው አዋቂ፣ አንቺ ቆሻሻ ገረድ፣ አንቺ መግል ቅርናታሞች ናቸው እንደዚህ አይነት ሰዎች። የእሱን ደረጃ ከፍ ለማድረግ ነው። ከማንም ውዳቂ ሰው ጋር ለምን ያወራል? እንደዚህ አይነት ትልልቅ ሰዎች ዝም ብላችሁ ነው እንዲህ የምትነዱ? ናፍቆናል ምናምን ነገር በቃ ሙስሊሞች እኮ ንጽጽር የሚያደርጉት ነገር እምቢ አሉ እኮ ሙስሊሞች ምናምን ይላሉ አንዳንድ እውቀት የሌላቸው ሰዎች። አንድ የቀረና ቅርናታም ሰው እዚህ ጋ ያሉ ቆሻሻ ሰዎች፣ እዚህ ጋ ያሉ ውዳቂ ሰዎች፣ እዚህ ጋ ያሉ ቁጫጭ ሰዎች ጋር ለምን አትወሩ? ምን አገባቸው? እንዴት ማውራት እንዳለባቸው የሚያውቁት እነሱ ናቸው። ራሳቸውን ጥር የሚያደርጉ ሰዎች ካሉ ግን ተሳስተዋል። አንድ የወደቀ አንድ የቀረና ክርስቲያኖችን እየበደለ ያለው ወንጌልን እንዳያውቁ በሙስሊም ጥላቻ ሰውን እያሳበደ ያለው አንድ ደደብ ሰው እንትን ማድረግ አለበት እያላችሁ ደረጃውን ከፍ የምታደርጉት ከሆነ ተሳስታችኋል። ስህተት ነው። ስለዚህ ትክክል አይደለም። ጥሪ ምናምን የሚባል ከእንደዚህ አይነት ሰው ጥሪ ማድረግ የለባቸው። ባለፈው እንትና ኡስታዙ ያደረገው ትልቅ ነገር ነው። አንድ ረጋ ያለ ሰው አለ። ረጋ ያለ ሰው ነው፣ እውቀት ያለው ሰው ነው። በቃ ረጋ ብሎ ሊያወራ የሚችል ሰው ነው። እናንተን አሉ እና ኃይሉሽ አሉ እኮ ኃይሉ ዮሐንስ አሉ። ረጋ ያሉ ሰዎች ናቸው። እነሱ ጋር ማውራት ይቻላል። በሀሳብ ነው የሚያምኑት እነሱ። ሌሎችም አሉ እንጂ እዚህ ጋር ላሉ ሰዎች ደረጃቸውን ከማን ጋር አውርተን ነው ደረጃችንን ከፍ የምናደርገው ብለው የሚያስቡ የወደቁ ሰዎች መረሳት ነው ያለባቸው። እነዚህ መጣል መባረር ነው ያለባቸው። ቦታውን አይመጥናቸውም እነዚህ ሰዎች። እነዚህ ጋር ማውራት ትክክል አይደለም። ዝም ብለህ ስራን መስራት ነው። እነዚህ ጋር እውነት ነው ማለት ነው የሚያወሩት። ታዲያ እንደዛ ከሆነ እምቢ ያሉን እኮ በቃ ንጽጽር ብንላቸው እኮ እምቢ ያሉ ምን ያውቃሉ? ንጽጽር ለእነሱ ሚስጥር ነው፣ አያውቁትም። ስለዚህ ወደ ጉዳያችን ስንመለስ ምንድን ነው ጥያቄያችን? የጠየቅነው ያነሳነው ጥያቄ አለ። ደረመናም ዓለም ከፍ ዝቅ ብትል ሙስሊም አልሆንም ማለት አግኝተህ ነው። አህያና ዶሮ እያስከተልክ ትኖራታለህ። ልትሰለጥን አትችልም። ካልሰለጠንክ ደግሞ ምንድን ነው ወይ ሰልጥነህ ቂጥህን መታጠብ አለብህ። ካልሆነ ደግሞ መስለም ነው ያለብህ። እምቢ የምትል ከሆነ ግን ዶሮና አህያን እያስከተልክ ነው የምትኖረው ማለት ነው። የአርፍ ፍርፋሪ ተሸክመ እየዞርክ በ21ኛው ክፍለ ዘመን ቂጣጣቢ ብሎ የሚሳደቡ እኮ ናቸው እነዚህ ሰዎች። እኔ በጣም እኮ ነው የሚገርም። ቂጣጣቢ ምናምን ብሎ ሊያሸማቀቁ እኮ ነው ይሳደባል። አህያና ዶሮን እያስከተልክ ትኖራታለህ። እናንተ መግል ቅርናታሙ። ጥያቄያችን ምንድን ነው? አንድ ጥያቄ ነው፣ እንቀጥልበታለን። በየቀኑ አዲስ ጥያቄ ይመጣል። ለምንድን ነው እግዚአብሔር ድንግልናን የመረጠው? ለምንድን ነው እግዚአብሔር ድንግል ሴትን መርጦ ማህፀኗ ውስጥ 9 ወር መቆየት ያስፈለገው? ለምንድን ነው ወንድ ልጅ ጋር የተገናኘ ሴት ልጅ የተጠየፈው? ለምንድን ነው በዚህ ልክ ወንድነትን ያስጠላው? ለምንስ መጨረሻ ላይ በወንድ ልጅ ጾታ ተወለደ? ጥያቄያችን ነው። ለምን በ15 ዓመቷ ከፈለጋችሁ 11 12 አድርጉት፣ እኔም ማውቀው 15 ነው። ለምንድን ነው ፈጣሪ እንድትሸከም ያደረጋት?
በህፃንነቷ ስለ 9 ዓመት ስታወሩ እናንተ 15 ዓመት ትልቅ ሴት ናት እንዴ? ወለደች እኮ ነው እየተባለ ያለው። በምን በድንግልና ወለደች ነው እኮ እየተባልክ ያለው። ማን ወለደች? ፈጣሪ ወለደች እኮ ነው እያልክ ያለው አንተ። ድንግልናዋ ለምን መረጠው? ለምንስ አሰቃያት? ራሱ ገብተው ማለት ነው። ለምንድን ነው? አዳምን አሳስታ ቅጣቷ ምንድን ነው? በምትወልድበት ጊዜ ስቃይዋ እንዲበዛ፣ ከዛ ደግሞ ከሴቶች ማለት አንዷን መረጠና ራሱ በመግባት ማጽኗ ውስጥ አሰቃያት እያልከኝ ነው? እንደዛ ነው? ስቃይሽ ይበረታል ብሎ የረገማትን ሴት ማህፀኗ ውስጥ ገብቶ በህፃንነቷ እንድትሰቃይ ያደረጋት እያልከኝ ነው? ራሱ እርግማኑ የራሱ እርግማን ማለት ነው። ረገማትና እንዴት እንደምትሰቃይ ለማየት ደግሞ ራሱ ገብቶ አሰቃያት እያልከኝ ነው? ለምን? ፍትህ ለድንግል ማርያም። ፍትህ ለድንግል ማርያም። ፍትህ በ15 ዓመቷ የማትሸከመውን ነገር እንድትሸከም ስለተደረገችው ድንግል ማርያም። ለምንድን ነው በ15 ዓመቷ የተሰቃየችው ድንግል ማርያም? ለምንስ ነው ራሱ የፈጠረው? ራሱ ነው የፈጠረው። ወንድ የተገናኛትን ሴት የተጠየፈው ለምንድን ነው? ራሱ ከሆነ የገባው ለምንድን ነው የተጠየፈው? ለምንድን ነው ድንግልና የመረጠው ነው በቃ ጥያቄ። ድንግልና ይመቸዋል ልትለኝ ነው? ድንግል ደስ ይለዋል ልትለኝ ነው? ጥያቄ ነው። መልሰው። አመሰግናለሁ። ኦኬ ተመልካቾቻችን የምታዳምጡት በይሁዳ መስኮት የሚተላለፍላችሁ የዛሬ ፕሮግራማችንን ነው። የዛሬ ፕሮግራማችን እንግዲህ ለሴቶች ስናወራ ነበረ። አንዳንድ ሰዎች እንደሚሰማውና እንደሰማነው እንዳየነው እንዳሳለፍነው እንደምናሳልፈው እና እያስተናገድ ነው ያለውን ነገር ለምንድን ነው አይሻ በጎተኛ ለታ ያገባችሁ የሚለው አጀ እንዳነበረ የአጀንዳ ደግሞ ትርጉም የለውም። ምክንያቱም መሰረቱ ጥላቻና ድግድግና ስለነበረ ራሷ ቆሰልኩ በጉዳዩ አላለችም፣ አመመኝ አላለችም። ደስ የሚል ፍቅር ታሳልፍ ነበረ ብላ ነው እንትን ያለችው። አስተማሪ የነበረች ሴት፣ በትዳሯ በጣም ደስተኛ የነበረች ሴት ስለነበረች ሴት ነው። ትምህርቱ የማያውቅ በ15 ዓመቷ በድንግልና ፈጣሪዋ እንድትወልድ ስለተደረገችው ስለተሰቃየችው ድንግሏ ስለ ስቃይዋ ስለበረታባት ድንግል ማርያም ስለሷ ነው አሁን አሸጋግረናል። እሱን እየጠየቅን ነው። የረፍቃ ነገር ይቆይልን እና ስለ ድንግል ማርያም ስለ ራሷ እግዚአብሔር ለምንድን ነው ድንግልና ያመረጠው? ለምንስ ጾታውን ወንድ ልጅ ሆነ እያልን ነው? ለምንስ ነው ድንግልናውን የመረጠው? ለምንስ በ15 ዓመቷ ለአቅመ ሔዋን ሳትደርስ ለምን አሰቃያት የሚለውን ጥያቄ እየጠየቅን ነው። የሚመልስ ሰው ካለ መግባት ይችላል። አመሰግናለሁ። ኦኬ ሰው ነው የጠየቀው። ምን ልትሉ ነው? እሺ አንድ ኦኬ ማረፋለሁ። ሰላም ሄሎ ናገባ እንግሊዝ ሀገር ከ16 ዓመት ናገባ ሰላም እያልኩ ነው እኮ አላካችሁ። ለምንድን ነው የምትልኩት? የማታወሩ እኮ አይደብራችሁም? ፈታ
አቤት ሰላም ብያለሁ። አይ አጋጣሚ ነው የገባሁት። ኮሚኒቲ አታደርግም ታዲያ ቢያንስ እንኳን አትችልም እንደ ሚት ማድረግ? ሄሎ በጣም ነው የሚገርመው። ሀያት እኔ በጣም ነው የሚገርመኝ። የአብሽ የሚባለው ምን እንዳለፈበት አላውቅም። በእውነት የምንበላው ነገር ነው፣ አስተዳደጋችን ነው፣ ስደት ነው። በዚህ ልክ አይምሮአችንን የሚያቀርብ ነው። በቃ በጣም ነው አስተብ ምንድን ነው? ከምንበላው ነው? ከጠጣነው ውሃ ነው? ምንድን ነው? ወይ አንግባ፣ ከገባ እናውራ የሚውጠን አዞ የለም። ካወራን ኦኬ ናግባ እና ነው ምናምን። ኑሮ አዲስ እንዴት ነህ? ባብሻለሁ። እንዴት ነህ? ሰላም ነው ሁሉም አማን። እንዴት ነህ አንተ? እኔ ሰላም ነኝ፣ የተመሰገነ ነው። እሱ ነው የምንፈልገው። እውነቱ ይውጣ፣ ሰው ከድንቁርና ይውጣ፣ የሰው ልጅ ይረዳ ነው አላማ። ይገባኛል። ማንም ከፍሎህ ማንም ተናገር ብሎህ አይደለም። ሰው ነህ፣ በዚህ ምድር ላይ መጥተሃል፣ ፈጣሪ አእምሮ ሰጥቶሃል እና የሰው ልጅ ህዝብ፣ ማህበረሰቡ በብዙ ነገር ይጠቅማል። አንተ ደግሞ በምታውቀው ነገር ህዝቦች ላገልግል ነው እያልክ ያለው። ነገ ብቻህን ነው ወደ ቀብር የምትመጣው፣ ትናንትን ብቻህን መጥተሃልና አትሊስት ባለኝ እውቀት ሰዎቹ ላካፍል ነው እያልክ ያለው ነገርና አሮን ነው። ለምን ሰው ልጅ በክፋት እንደሚረዳው አላውቅም። አንተ በእነሱ ጉድጓድ አትገባም፣ እነሱ በአንተ ጉድጓድ አይገቡም። ያላችሁበት ትክክል አይደለም። ውጡ፣ ንቁ ነው፣ አንብቡ ነው። የገባችሁት ነገር ካለ ወይም የተረዳችሁት ነገር ካለ ኑና አስረዱኝ። እኔ ያልተረዳሁት ነገር ካለ እናንተ የተረዳችሁት ካለ አስረዱኝ። ከዛ በኋላ በእውቀት እናውራ ነው እያልካቸው ያለው። ለምን ስድብ አድርገው እንደሚወስዱት አይገባኝም። ገብቶሃል? በምታውቀው ትንሽም ይሁን ብዙም በምታውቀው ነገር የሰው ልጅ አንዳንዴ የሆነ አባባል አለ፣ ልብህን አዳምጠው ይባላል። ወላሂ ልባችሁ መቼም አይዋሻችሁ። የምናወራው ነገር እውነት ይሁን ውሸት ይሁን ከልባችን ብዙ ጊዜ ሰው ሲመክራችሁ ልብህን አዳምጠው ነው። የሆነ ማንኛውም ነገር ብትጠይቁ ሄደህ እስቲ ልብህን አዳምጠው። ምክንያቱም ልብህን ሁሌ እውነት ይነግርሃል። የሰው ልጅ የሚጋጨው ልቡና አእምሮ ሳይገናኝ ሲቀር ነው። ልቡ የሚያስበው ሌላ፣ አእምሮ ምላሱ የሚናገረው ሌላ ከሆነ ከባድ ነው። ስለዚህ እያልካቸው ያለው ከልባችሁ ተገናኙ ነው፣ አንብቡ ነው፣ ጠይቁ ነው። በሰማችሁት አታግንትን አትበሉ ነው እና ጥሩ ምክር ነው። ለእኔ ምክር ነው፣ ስድብ አይደለም። አንዳንድ ሰዎች ምናልባት የቃላቶቹ ስድብ አድርገው ሊወስዱት ይችላል። ንቁ ነው፣ ንቁ። ያላችሁበት ትክክለኛ መንገድ አይደለም ነው። ውጡ ነው፣ ከዛ መንገድ ውጡ፣ ጠይቁ፣ አንብቡ። የገባችሁ ታስረዱን፣ ካልሆነ ደግሞ አቋምን ቀይር ነው። ሌላ ነገር የለውም። አንተም እኮ እንደማንም እኮ ዝም ማለት ትችል ነበር። ወላሂ እያረካ ያለው ነገር በጣም ብዙ ሰዎች በቀላሉ ሊያዩት ይችላሉ። ትልቅ ነገር ነው፣ የህይወት ጉዳይ ነው። 40 ዓመት ወይም 50 ዓመት ነው በዚህ ምድር ላይ የምንኖረው። የምንሄደው ዘላለማዊ የሆነ መንገድ ነው። አላህ የቂያማ ቀን ለሰዎች ይጠይቃቸዋል። እኔ እኮ በዱንያ ላይ ያላችሁ ብር ሰጥቻችሁ ነበር ብሎ ይጠይቃቸዋል። የኔም ብር ደግሞ ጊዜ ተብሎ ይጠራል። ያ በሰጠኋችሁ ጊዜ ገነት ነው ወይስ ጀሃነም ነው ወይም ደግሞ ሲኦል ነው ገዝታችሁት የመጣችሁ ብሎ አላህ ይጠይቃቸዋል። ያለንበት ጊዜ ዘላለማዊ የሆነ ህይወት ምንገዛበት ነው። ፈጣሪ በደነገገልን መንገድ እንድንኖር ነው፣ ሌላ ነገር አይደለም። ማንም የቤት ኪራይ ካልከፈልክልኝም ወይም የሆነ ነገር አላረክልኝም ብሎ አይደለም እዚህ ጋር ዋቢ እየተናገረ ያለው። ምናልባት አንዳንድ ክርስቲያኖች ልትኖሩ ትችላላችሁ፣ እስልምና ስላልተናገረ ልትሉ ትችላል። ይናገር። ስለ እስልምናም ሙስሊሞቹ ብዙ ነገር አለ፣ በጣም ብዙ ሙስሊሞች አሉ፣ ከራሴም ጭምር ስህተት ውስጥ ምንገባና አንዳንዴ የሆነ መሀይብነት የሆነ ሌባ ልጅ ካለ ቤተሰቦችን ያዋርዳል፣ ቤተሰቦችን ያሰድባል። ይሄ የማን ልጅ ነው ይባላል፣ ይሄ ማን የወለደው ነው ይባላል።
በሃይማኖትም እውቀት ከሌለ ወይም ከሌለ እዚህ ጋር ማንም የሆነ አሊም ነኝ ብሎ ተቀመጠ አይኖርም። ግን ስህተቶች ይፈጠራሉ፣ ስህተቶች ይኖራሉ። የሰው ልጅ ይማራል። ህይወት በራሱ ጊዜ ትምህርት ቤት ነው። ትላንትና ያላወቅነው ዛሬ እናውቃለን፣ ዛሬ ያላወቅነው ነገ እናውቃለን። ከትላንትና ስህተት ዛሬ መውጣት አለብን። ትላንት የነበርንበት ነገር ዛሬ ማብረን ምንደግም ከሆነ ትርጉም የለንም። የእኛ መኖር ካለመኖር ምንም የሚተናነስ ነገር የለውም። የሆነ ጊዜ አንድ ድራማ የነበርና ኢትዮጵያ ውስጥ አንዷ ምን አላት? አሁን አንቺ ስትሞች ምን ተብሎ ይለቀስልሻል አላት። በቃ ተኖረና ተሞተ ተብሎ ይለቀስልሻል አለች። ከዚህ እንውጣ። የሰው ልጅ የሆነ አሻራ ያስቀምጥ። ወላይ ትልቅ አሻራ እያስቀምጥክ ነው ያለው። በዚህ በጣም ደግሞ ብዙ ነገር የምትሰራ ሰው ነህ። ሰው ንቃ። ሙስሊሙን፣ ክርስቲያኖ፣ ኤቲስቶን ንቃ። ለምትናገረው ነገር አቋም ይኖረ። የምታወራው ነገር በመረጃ አውራ ነው እያልክ ያለውና ባቢኔ ካጠገብህ ነኝ። እውነት ነው። እውነት ይውጣ። ሰው ከጨለማ ይውጣ። ቀጥተኛው መንገድ ይከተል። ይሄ ነው አላማ። ሌላ ምንም ነገር አይደለም። ለማን አንዱ ለማስደሰትና አንዱ ለማስከፋት አይደለም። ወላሂ ስለ አሁን አንተ ለነሱ ብትወዳቸውና ብታከብራቸው ነው ብዬ ነው ማስበው እንጂ ዝም ብለህ እንደማንም ቪዲዮ እየሰራህ 1 ደቂቃ 2 ደቂቃ እንትን እያረክ ብዙ ፎሎወሮች አሉ